ትንቢተ አሞጽ ምዕራፍ 5 የእስራኤል ቤት ሆይ በእናንተ ላይ ለሙሾ የማነሳውን ይህን ቃል ስሙ። የእስራኤል ድንግል ወደቀች፣ ከእንግዲህም ወዲህ አትነሳም። በምድሯ ላይ ተጣለች፣ የሚያነሳትም የለም። ጌታ እግዚአብሔርም እንዲህ ይላልና 1000 ከሚወጣባት ከተማ 100 ይቀርላታል፣ 100ም ከሚወጣባት ከተማ ለእስራኤል ቤት 10 ይቀርላታል። እግዚአብሔርም ለእስራኤል ቤት እንዲህ ይላልና እኔን ፈልጉ በሕይወትም ትኖራላችሁ። ነገር ግን ጌልጌላ ፈጽሞ ትማረካለችና በቤቴልም ከንቱ ትሆናለችና ቤቴልን አትፈልጉ፣ ወደ ጌልጌላም አትግቡ፣ ወደ ቤርሳቤህም አትለፉ። በዮሴፍ ቤት እሳት እንዳትቃጠል በቤቴል የማጠፋትም ሳይኖር እንዳትበላ እግዚአብሔርን ፈልጉ በሕይወትም ትኖራላችሁ። ፍርድን ወደ እሬት የምትለውጡ ጽድቅንም በምድር ላይ የምትጥሉ እናንተ ሆይ 7ቱን ከዋክብትና ኦሪዮን የተባለውን ኮከብ የፈጠረውን የሞትን ጥላ ወደ ንጋት የሚለውጠውን ቀኑንም በሌሊት የሚያጨልመውን የባህሩንም ውሆች ጠርቶ በምድር ላይ የሚያፈሳቸውን አምባውም እስኪፈርስ በብርቱ ላይ የድንገት ጥፋት የሚያመጣውን ፈልጉ። ስሙ እግዚአብሔር ነው። በበሩ አደባባይ የሚገስጸውን ጥሉ፣ እውነትም የሚናገረውን ተጸየፉ። ድሃውንም ደብድባችኋልና የስንዴውንም ቀረጥ ከእርሱ ወስዳችኋልና የተጠረበ ድንጋይ ቤቶችን ሰርታችኋል፣ ነገር ግን አትቀመጡባቸውም። ያማሩ የወይን ቦታዎች ተክላችኋል፣ ነገር ግን ከወይን ጠጁ አትጠጡም። ጻድቁን የምታስጨንቁ ጉቦንም የምትቀበሉ በበሩም አደባባይ የችግረኛውን ፍርድ የምታጣምሙ እናንተ ሆይ በደላችሁ እንዴት እንደበዛ ኃጢአታችሁም እንዴት እንደጸና እኔ ያውቃለሁና። ስለዚህ ክፉ ዘመን ነውና በዚያ ዘመን አስተዋይ የሚሆን ዝም ይላል። በሕይወት ትኖሩ ዘንድ መልካሙን እንጂ ክፉውን አትፈልጉ። እንዲሁም እናንተ እንደ ተናገራችሁ የሰራዊት አምላክ እግዚአብሔር ከእናንተ ጋር ይሆናል። ክፉውን ጥሉ፣ መልካሙንም ውደዱ። በሩም በአደባባይ ፍርድን አጽኑ። ምናልባት የሰራዊት አምላክ እግዚአብሔር ለዮሴፍ ቅሬታ ይራራ ይሆናል። ስለዚህ ጌታ የሰራዊት አምላክ እግዚአብሔር እንዲህ ይላል፣ በየአደባባዩ ሁሉ ላይ ዋይታ ይሆናል፣ በየመንገዱም ሁሉም ላይ ወዮ ወዮ ይባላል። ገበሬዎቹም ወደ ለቅሶ፣ አልቃሾችም ወደ ዋይታ ይጠራሉ። በመካከልህ አልፋለሁና በወይኑ ቦታ ሁሉ ልቅሶ ይሆናል ይላል እግዚአብሔር። የእግዚአብሔርን ቀን ለምትፈልጉ ወዮላችሁ። የእግዚአብሔርን ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም። ከአንበሳ ፊት እንደሸሸ ድብም እንዳላገኘው ሰው ወይም ወደ ቤት ገብቶ እጁን በግድግዳ ላይ እንዳስደገፈና እባብ እንደነደፈው ሰው ነው። የእግዚአብሔር ቀን ብርሃን ሳይሆን ጨለማ አይደለምን? ጸዳል የሌለውም ድቅድቅ ጨለማ አይደለምን? ዓመት በዓላችሁን ጠልቼዋለሁ፣ ተጸይፌውም አለሁ። የተቀደሰውም ጉባኤያችሁ ደስ አያሰኝኝም። የሚቃጠለውን መስዋዕቶቻችሁን የእህሉን ቁርባናችሁንም ብታቀርቡልኝ እንኳን አልቀበለውም። ለምስጋና መስዋዕት የምታቀርቡልኝን የሰቡትን እንስሶች አልመለከትም። የዝማሬንም ጩኸት ከኔ ዘንድ አርቅ፣ የመሰንቆህንም ዜማ አላዳምጥም። ነገር ግን ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ። የእስራኤል ቤት ሆይ በውኑ በምድረ በዳ 40 ዓመት ሙሉ መስዋዕትንና ቁርባንን አቀርባችሁልኛልን? ለራሳችሁም የሰራችኋቸውን ምስሎች የሞሎክን ድንኳን የአምላካችሁን የሬፋን ኮከብ አነሳችሁ።
ስለዚህ ከደማስቆ ወደዚያ አስማረኳችሁ ይላል ስሙ የሰራዊት ጌታ የሰራዊት አምላክ የተባለ እግዚአብሔር።